ጤና ይስጥልኝ። ይህ ቬነስ ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ፊልድ ማርሻሉ መካናይዝድ ጦሩ ወደ ግንባር እንዲገባ አዘዙ። በኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት በሁሉም መንገድ ተዘጋጅተናል ሲል መከላከያ ሰራዊቱ አሳውቋል። ከአየር ኃይሉ እስከ እግረኛ ጦሩ ድረስ ዝግጁ ሆኖ ትዕዛዝ የተሰጠ ሲሆን ተጨማሪ መካናይዝድ ጦርም ወደ ግዳጅ ተልኳል። ጉዳዩ ከአሰብ ጋር የተገናኘ በመሆኑ በአስመራ አዲሃሎ ቤተ መንግስት ሽብር ፈጥሯል። ዝርዝሩን ይዘናል። ሻቢያ የዘረፈው መርከብ ጉዳይ የዓለም ትኩረት ሆኗል። እንደ ባህር ላይ ዘራፊዎች መርከቦችን ያገተው ሻቢያ ድርጊቱ መዘዝ አምጥቶበታል። ያገታቸው መርከቦች ለማስመለስ አሻፈረኝ በማለቱ አያላን ሀገራት በጉዳዩ ላይ ጣልቃ ገብተዋል። ድርድር መጀመሩም ተሰምቷል። በኤርትራ ጉዳይ ስለተጀመረው ድርድር ቢቢሲ አንድ ጥብቅ መረጃ ይዞ ወጥቷል። ታዳምጡታላቸው። በትግራይ ከባድ ረሃብ ተከስቷል። ረሃቡን የሚያሳዩ ልብ ሰባሪ ምስሎች ከስፍራው ተሰራጭተዋል። ታዛቢዎች ህወሓት ረሃቡን ወደ ጎን ገሸሽ በማድረግ ከተፈናቃዮች በግዳጅ ገንዘብ መሰብሰብ ጀምሯል መባሉ አሳዛኝ ነው ብለውታል። ትሰሙታላቸው። ጅቡቲ የኢትዮጵያን ጎሮሮ ለማነቅ ሩጫ ጀመረች። ባለፈው ወር የግብጽ ከፍተኛ ባለስልጣን በጅቡቲ ጉብኝት ካደረጉ በኋላ የእስማኤል ኦማር ጌሌ መንግስት የካይሮን ተልዕኮ እያስፈጸመ ነው። ከሰሞኑ በኢትዮጵያ መንግስት ፍቃድ የተሰጣቸው የግል መልቲ ሞዳል ትራንስፖርት ኦፕሬሽን በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ እንደተጣለ ተሰምቷል። ይህ የጅቡቲ እርምጃ የባህር በር ለኢትዮጵያ የህልውና ጉዳይ ስለመሆኑ ዳግም ያረጋገጠ ሆኗል። ጉዳዩን በዝርዝር እናስደምጣቸዋለን። የተወደዳችሁ የቻናላችን ቤተሰቦች እኒህንና ሌሎች መረጃዎችን አጠናክረናል። አሁን በዝርዝር ወደምንመለከታቸው መረጃዎች አመራው። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም ማመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። ጅቡቲ የኢትዮጵያን ጎሮሮ ለማነቅ ሩጫ ጀመረች። ባለፈው ወር ግብጽ ከፍተኛ ባለስልጣን በጅቡቲ ጉብኝት ካደረጉ በኋላ የእስማኤል ኦማር ጌሌ መንግስት የካይሮን ተልዕኮ እያስፈጸመ ነው። ከሰሞኑ በኢትዮጵያ መንግስት ፍቃድ የተሰጣቸው የግል መልቲ ሞዳል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ እንደተጣለ ተሰምቷል። ይህ የጅቡቲ እርምጃ የባህር በር ለኢትዮጵያ የህልውና ጉዳይ ስለመሆኑ ዳግም ያረጋገጠ ሆኗል። አዲስ ፎርቹን ጋዜጣ እንደዘገበው ኢትዮጵያ የሎጂስቲክስ ዘርፉን ለማዘመንና የኢትዮጵያን የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅትን ብቸኛ ተጠቃሚነት ለማስቀረት ለግሉ ዘርፍ ፍቃድ ብትሰጥም ጅቡቲ ግን ይህንን አሰራር ለመቀበል ፍቃደኛ ሳትሆን ቀርታለች። የኢትዮጵያ ማሪታይም ባለስልጣን የሎጂስቲክስ ዘርፉ ነፃ ለማድረግ ለ6 የግል መልቲ ሞዳል ኦፕሬተሮች ፍቃድ መስጠቱ ይታወሳል። እነዚህ ድርጅቶች ስራ እንዲጀምሩ የተቀመጠው የጊዜ ገደብ እንደ አውሮፓውያን አቆጣጠር ኦክቶበር 2005 የነበረ ቢሆንም የጅቡቲ ባለስልጣናት የራሳቸውን መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት አይችሉም የሚል መመሪያ ማውጣቱ እንቅስቃሴውን ገድቧል። በዚህ ምክንያትም ቢያንስ የሁለት ኩባንያዎች ኮንቴነሮች በወደብ ላይ ተቀርቅረው ይገኛሉ። በመቶ ሚሊዮኖች የሚቆጠር ኢንቨስትመንት እቅድ አደጋ ላይ ወድቋል። በዘርፉ በተፈጠረው አለመረጋጋትና የሁለትዮሽ የመግባቢያ ሰነድ ጊዜው በማለቁ ምክንያት ህጋዊ ዋስትና ማግኘት አስቸጋሪ ሆኗል። ጉዳዩ በቴክኒክ ኮሚቴ ደረጃ ሊፈታ ባለመቻሉ የከፍተኛ መሪዎች ጣልቃ ገብነት እንደሚያስፈልግ የዘርፉ ባለሙያዎች እየገለጹ ናቸው። በተለይም ጠቅላይ ሚኒስትር አብይ አህመድና የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌ በቀጥታ ካልተወያዩ በስተቀር የሎጂስቲክ ቀውሱ በቀላሉ ሊፈታ እንደማይችል ስጋት ተፈጥሯል። የኢትዮጵያ የሎጂስቲክ ዘርፍ ተዋንያን መንግስት ከጅቡቲ ጋር ያለውን አለመግባባት በዲፕሎማሲያዊ መንገድ በመፍታት የግሉ ዘርፍ ወደ ስራ የሚገባበትን ሁኔታ እንዲያመቻች
ጥሪ አቅርበዋል። ፊልድ ማርሻሉ መካናይዝድ ጦሩ ወደ ግንባር እንዲገባ አዘዙ። በኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት በሁሉም መንገድ ተዘጋጅተናል ሲልም መከላከያ ሰራዊቱ አሳውቋል። ከአየር ኃይሉ እስከ እግረኛ ጦሩ ድረስ ዝግጁ ሆኖ ትዕዛዝ የተሰጠ ሲሆን ተጨማሪ መካናይዝድ ጦርም ወደ ግዳጅ ተልኳል። ጉዳዩ ከአሰብ ጋር የተገናኘ በመሆኑ በአስመራ ዲያሎ ቤተ መንግስት ሽብርን ፈጥሯል። የኢትዮጵያ ጦር በተጠንቀቅ በሆነበት በዚህ ወቅት መካናይዝድ መሳሪያዎች ወደ ግዳጅ እየተመሙ ነው። በቅርቡ ከጀነራል ባጫ ደበሌ እስከ ፊልድ ማርሻል ብርሃኑ ጁላ ያሉ ከፍተኛ ወታደራዊ መኮንኖች የሻቢያ እጅ ይቆረጣል ሲሉ አስጠንቅቀው ነበር። ወታደራዊ መኮንኖቹ ሻቢያ በኢትዮጵያ የውስጥ ፖለቲካ እጁን መስደድ ካላቆመ እጁ እንደሚቆረጥ ማስጠንቀቂያ ሰጥቷል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ ትዕግስት ገደብ አለው በማለት ከዚህ ቀደም ተናግሯል። አርፎ ያልተቀመጠውና መስታወት ቤት ውስጥ ድንጋይ እየወረወረ ያለውን የሻቢያ አገዛዝ አደብ ለማስከዛት ሜካናይዝድ ጦሩ ወደ ግዳጅ እንዲገባ ትዕዛዝ ተሰጥቶታል። ትዕዛዙን የሰጡት ፊልድ ማርሻል ብርሃኑ ጁላ ናቸው። በመከላከያ ሎጂስቲክስ ዋና መምሪያ የዝግጁነት ማዕከል የተሰሩ የሪሰርች ኢንጂነሪንግ ስራዎች የመከላከያ ሰራዊቱን የመካናይዝድ ትጥቆች አቅም ወደ ከፍተኛ ደረጃ ያሳደገ መሆኑን አሳውቋል። ከፍተኛ የተኩስ አቁም ያላቸው የመካናይዝድ የጦር መሳሪያዎች አስፈላጊው የማሻሻልና የማዘመን ስራዎች ከተደረገላቸው በኋላ ወደ ግዳጅ ቀጠና መንቀሳቀሳቸውም ተነግሯል። ጦሩ ኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት በሁሉ መንገድ ዝግጁ መሆኑን አሳውቋል። ሻቢያ የዘረፈው መርከብ ጉዳይ የዓለም ትኩረት ሆኗል። እንደ ባህር ላይ ዘራፊዎች መርከቦችን ያገተው ሻቢያ ድርጊቱ መዘዝ አምጥቶባቸዋል። ያገታቸው መርከቦች ለማስመለስ አሻፈረኝ በማለቱ ሀያላን ሀገራት በጉዳዩ ላይ ጣልቃ ገብተዋል። ድርድር መጀመሩም ተሰምቷል። በኤርትራ ጉዳይ ስለተጀመረው ድርድር ቢቢሲ አንድ ጥብቅ መረጃ ይዞ ወጥቷል። ሻቢያ ከአንድ ዓመት በፊት የአዘርባይጃን ንብረት የሆኑ የጦር መሳሪያ እንደጫኑ የሚታመንባቸው መርከብ አግቶ ነበር። በወቅቱ 3 የአዘርባይጃን መርከቦች በሲዩዝ ካናል በኩል አድርገው ወደ ዩናይትድ አረብ ኤምሬትስ እየተጓዙ ነበር። ይሁንና ድንገት የኤርትራ የውሃ ክልል ጥሰው ሊገቡ ችሏል። በዚህም የተነሳ የኤርትራ ባህር ኃይል አባላት እነዚህም መርከቦች በቁጥጥር ስር እንደዋሏቸው በወቅቱ መዘገቡ ይታወሳል። ከመርከቦቹ ጋር 18 የመርከብ ሰራተኞችና 6 የታጠቁ የደህንነት ሰራተኞችም በቁጥጥር ስር ውለው ነበር። 18ቱ መርከበኞች የአዘርባይጃን ዜጎች ሲሆኑ ለበርካታ ወራት ያህል ከታሰሩ በኋላ መለቀቃቸውም ተገልጿል። እንዲሁም 6 የስሪላንካ ዜግነት ያላቸው የደህንነት ሰራተኞች ደግሞ ለአንድ ዓመት ያህል በተደረገ ዲፕሎማሲያዊ ጥረት ከጥቂት ሳምንታት በፊት ከእስር ተለቀው ወደ ሀገራቸው ሄደዋል። ይሁንና ይህ ታሪክ ግን መቋጫ አላገኘም። እነዚህ 3 መርከቦች አሁንም በኤርትራ ቁጥጥር ስር የሚገኙ ሲሆኑ በአሰብ ወደብ ቆሙ ይገኛሉ። የእነዚህ መርከቦች ጉዳይ የያዘው የመርከቦች እገታና ተያያዥ ነገሮችን በተመለከተ ከኢንሹራንስ ድርጅት ጋር የሚሰራ ቫንጋርድ ቴክኖሎጂ የተሰኘ ድርጅት ነው። የድርጅቱ ኢንተለጀንስ ኃላፊ ኤሊ ሻፊክ እንደሚናገሩት መርከቦቹ ንብረትነታቸው የአዘርባይጃን የግል ተቋም ሲሆን በቁጥጥር ስር ከዋሉ ጀምሮ ከኤርትራ መንግስት ጋር ግንኙነት እያደረጉ ነው። ታስረው የነበሩ መርከቦች እንዲለቀቁም የማስተባበር ስራ ማከናወናቸውንም አስረድቷል። እርሳቸው ሲናገሩም የመርከቦቹ ካፒቴኖች የገለጹ ከባድ ንፋስ ስላጋጠማቸው ፍቃድ ሳይጠይቁ ወደ ኤርትራ ባህር ክልል ውስጥ መግባታቸውን ነው ያሉት ኃላፊው። በዚህ ላይ ምርመራ በመጠናቀቁ መርከበኞቹና የደህንነት ሰራተኞቹ መለቀቃቸውን ገልጿል። በተመሳሳይ የመርከቦቹ ጉዳይ በዚህ መልክ ይጠናቀቃል የሚል ተስፋ እንዳላቸው አስታውቋል። ጨምረውም እኛ ኤርትራ በባህር ክልሏ በሙሉ ስልጣን ያላት ሉዓላዊ ሀገር መሆኗን እንገነዘባለን። መርከቦቹ ያለ ፍቃድ ወደ ኤርትራ ባህር ክልል መግባታቸውን አናስተባብልም ካሉ በኋላ ካፒቴኖቹ ያጋጠሟቸውን መጥፎ የአየር ጸባይ ተከትሎ አስቀድመው ግንኙነት መፍጠርና ፍቃድ መጠየቅ እንደነበረባቸውም ገልጿል። ሁኔታው ከግምት ውስጥ በማስገባትና ምርመራ በማድረግ የኤርትራ መንግስት መርከቦቹን እንዲለቅ ጥያቄያቸውን መቀጠላቸውን አስታውቋል። ይህ በእንዲህ እንዳለ እነዚህ 3 መርከቦች የጫኑትን ዕቃ በተመለከተ በማህበራዊ ሚዲያዎች በርካታ ግምታዊ አስተያየቶች ሲሰጡ መቆየታቸው ይታወሳል። የቫንጋርድ ቴክኖሎጂ የኢንተለጀንስ ኃላፊው መርከቦቹ ምንጭ ነው እንደነበር ተጠይቀው መልስ ሰጥተዋል። በምላሽ
አነሳሻቸውም ሶስቱ መርከቦች ታግቦት የሚባሉ መሆናቸውን አስረድቷል። ታግቦት ኃይለኛ ሞተር ያላቸው ትልልቅ መርከቦችን ወደ ወደብ የሚጎትቱ እንዲሁም በባህር ላይ የተበላሹ መርከቦችን የሚያነሱ መሆናቸውን የገለጹት ኃላፊው ጨምረውም በመሆኑም ታግቦት ከአንድ ቦታ ወደ ሌላ ቦታ ጭነት የሚያመላልስ አይደለም። ስለዚህ እነዚህ መርከቦች በተያዙበት ወቅት ምንም ነገር አልጫኑም ነበር ብሏል። በትግራይ ከባድ ረሃብ ተከስቷል። ረሃቡን የሚያሳዩ ልብ ሰባሪ ምስሎችም ከስፍራው ተሰራጭተዋል። ህወሓት ይህን ረሃብ ወደ ጎን ገሸሽ በማድረግ ከተፈናቃዮች በግዳጅ ገንዘብ መሰብሰብ ጀምሯል መባሉ ደግሞ አሳዛኝ ሆኗል። ከምዕራብ ትግራይ ወይም ከወልቃይት ተፈናቅለው በህጻጽ የተፈናቃዮች ጣቢያ ያሉ ዜጎች በረሃብ እየተሰቃዩ ነው። በመጠለያ ጣቢያ ውስጥ ያሉ ህጻናት፣ እናቶችና አረጋውያን አንጀታቸውና ሆዳቸው ተጠብቆ ቁራሽ ምግብ ፍለጋ አይናቸው እየተንከራተተ ነው። የረሃቡ ሁኔታ እጅግ አደገኛ ሁኔታ ላይ እንደሚገኝ ከስፍራ የወጡ መረጃዎች አረጋግጧል። የፌዴራሉ መንግስት በአስቸኳይ አፋጣኝ እርምጃ እንዲወስድ በርካቶች እየጠየቁ ነው። የትግራይ ህዝብ በተፈናቃዮች ጣቢያ ላይ በእንዲህ መልኩ በረሃብና ምግብ እጦት እየተሰቃየ ሲሆን ህወሓት ግን አሁንም ከህዝቡን ከማሰብ ይልቅ የራሱን ህልውና በጦርነት ለማጽናት እየተጣደፈ ነው። መረጃዎች እንደጠቆሙት ህወሓት ከተፈናቃዮች በግዳጅ ገንዘብ እየሰበሰበ ይገኛል። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ በሰጠው ጋዜጣዊ መግለጫ ህወሓት ከተፈናቃዮች ላይ በግዴታ ወራዊ መዋጮ እየሰበሰበ መሆኑን ተናግሯል። ፓርቲው በመግለጫው የህወሓት እንዲህ አይነቱን የጭካኔ ድርጊት ሁሉም ማህበረሰብ እንዲቃወምም ጥሪ አቅርቧል። የፕሪቶሪያው ስምምነት ተግባራዊ ባለመሆኑ ተፈናቃዮች በረሃብና በጅብ ህይወታቸው ያለፈ መሆኑን የጠቀሰው መግለጫው እንደ ምሳሌም በህጻጽ የስደተኞች ካምፕስ ከሚኖሩ 14000 ተፈናቃዮቹ 331ዱ መሞታቸውን አስረድቷል። በትግራይ ውስጥ በጠመንጃ የሚመራ ኃይል ስልጣን ላይ እንዳለ የጠቀሰው ፓርቲው ስልጣን ላይ ያለው ኃይል ጠመንጃን እየተጠቀመ በመሆኑ ሌሎች ኃይሎችም ጠመንጃ ማንሳታቸውን አስታውቋል። ጨምሮም በትግራይ ውስጥ ያሉ የፖለቲካ ኃይሎች መሰረታዊ ልዩነት ከጊዜ ወደ ጊዜ እየሰፋ ነው ያለው ሳልሳይ ወያኔ በተለይም ህወሓት የትግራይ ተቋማትን እያፈረሰ እየበታተነና እያዳከመ ነው ሲል ወቅሷል። ለዚህም እንደ ማሳያነት ኤፈርትንና ጂኤስቲኤስን ጠቅሷል። በሌላ በኩል ምርጫን በተመለከተ ፓርቲው በትግራይ ውስጥ ምርጫ መከናወን እንደሌለበት አስታውቆ በቅድሚያ የክልሉ የግዛት አንድነት መረጋገጥ እንዳለበትና ተፈናቃዮች መመለስ እንደሚገባቸው አሳስቧል። በአንድ ሳምንት ሩሲያ በ1300 ድሮን በ1200 ቦምብና በ9 ሚሳኤል ድብደባ ፈጽማብናለች ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ በቴሌግራም ገጻቸው ላይ ባሰፈሩት መልእክት ሩሲያ በዚህ ሳምንት ብቻ በ1300 ድሮን በ1200 ቦምብና በ9 ሚሳኤል ድብደባ መፈጸሟን ጠቅሰው ይህም በተለያዩ የዩክሬን ክፍሎች መከናወኑን አስታውቋል። በተለይ ግን ከፍተኛ ጉዳት የደረሰው በደቡባዊ ክፍልና በኦዴሳ ወደብ ላይ መሆኑን ተናግረው በተጎዱት ቦታዎች መደበኛው ህይወት እንዲመለስ እየሰሩ መሆኑን አስረድቷል። ዘለንስኪ ጨምረው የዩክሬንና የአሜሪካ ተደራዳሪዎች ይህንን ጦርነት እንዴት ማስቆም እንደሚቻልና ሰላም በሚመለስበት መንገድ ላይ መስራታቸውን ቀጥሏል። በሩሲያ ላይ የተጣለው ማዕቀብ በሚገባው መልኩ እየሰራ መሆኑንም ተረድተናል። ወራሪው ኃይል ጦርነት ምንም ጥቅም እንደማያስገኝ በመረዳት ወደ መጣበት መመለስ ይኖርበታል ብሏል። ይህ በእንዲህ እንዳለ በፍሎሪዳ ሚያሚ በአሜሪካና በሩሲያ ባለስልጣናት መካከል እየተካሄደ ያለው ንግግር መሻሻሎችን እያሳየ መሆኑን የሩሲያ ተደራዳሪ ገልጸዋል። በዚህ ንግግር ላይ ዩክሬን ልትሳተፍ ነው የሚባለውን ግን አስተባብሏል። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው ሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። የተወደዳችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ